አመሰግናለሁ መታገስና ሶዶ እንዲታምሽታችኋል። እናንተም በመግቢያችሁ ላይ እንዳነሳችሁት የአውሮፓ የንግድ ምክር ቤት በኢትዮጵያ መስሪያ ቤቱን በዛሬው ዕለት በይፋ አስጀምሯል። ታዲያ ከዚህም ባሻገር በቀደም ሲል እናንተ እንዳነሳችሁት የውጭ ሀገር ቀጥተኛ ኢንቨስትመንት ማበልጸጊያ ማዕከሉን ጭምር በዛሬው ዕለት በይፋ ክፍት ማድረጉን አስታውቋል ማለት ነው። ታዲያ ይህ ማዕከል በዋናነት በአውሮፓ የሚገኙ በተለያየ ዘርፍ የተሰማሩ በኢንቨስትመንት የተሰማሩ ባለሀብቶች ማለት ነው በቀጥታ ኢንቨስትመንት በኢትዮጵያ መሰማራት የሚችሉበትን መንገድ ለማቅለል እንዲሁም እንደ ድልድይ ሆኖም ጭምር ለማገልገል እንደሚያስችል በዚሁ የመክፈቻ ወይም ደግሞ በይፋ የማብሰሪያ መርሃ ግብር ላይ ተገልጿል። ይህም በአጠቃላይ የኢትዮጵያና የአውሮፓን አጠቃላይ የኢኮኖሚ ትብብር መስክን በማሳደግ ረገድ ከፍተኛ አበርክቶ እንዳለው ጭምር ተመላክቷል ማለት ነው። ቀደም ሲል እንዳነሳ ነው ቀደም ሲል በነበሩ አጠቃላይ ኢንቨስተሮችን የመሳብ ሂደት ላይ የነበሩ ክፍተቶችን እንግዲህ በመሙላት በአጠቃላይ መሰረታዊ መረጃዎችን በማቅረብ ረገድ በሀገር ውስጥ የኢንቨስትመንት ዘርፎች መሰማራት ለሚፈልጉ አጠቃላይ የአውሮፓ ኢንቨስተሮች ማለት ነው መረጃዎችን በማድረስ እውነተኛና ታማኝ መረጃዎችን በማድረስ እንዲሁም በአጠቃላይ በኢትዮጵያ በኢንቨስትመንት ዘርፍ ለመሰማራት የሚያስችሉ ምን ምቹ ምህዳር አለ የሚለውን ጭምር ግልጽ የሆነ መረጃ በማድረስ አጠቃላይ ለአውሮፓ ኢንቨስተሮችም በኢትዮጵያም አጠቃላይ ለኢኮኖሚ መነቃቃት ከፍተኛ አበርክቶ እንዳለው ጭምር ተመላክቷል ማለት ነው። ታዲያ በዚሁ መድረክ በተለይ ይህ የንግድ ምክር ቤት ማለት ነው በኢትዮጵያ መከፈት አጠቃላይ ሀገሪቱ እያደረገችው በምትገኘው የማክሮ ኢኮኖሚ ማሻሻያ ወቅት የተከፈተ መሆኑ ልዩ እንደሚያደርገው ተመላክቷል። ከዛም ባሻገር የኢንቨስትመንት ፖሊሲው ማሻሻያ ተደርጎበታል። አጠቃላይ የማክሮ ኢኮኖሚ ማሻሻያ ጭምር በተደረገበት ወቅት መከፈቱ ልዩ እንደሚያደርገው ጭምር ተመላክቷል ማለት ነው። ታዲያ በዚሁ መድረክ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን እንዳነሱት በኢትዮጵያ ኢንቨስትመንት አማራጮች ለማሰማራት ግልጽና እንዲሁም ደግሞ ታማኝ መረጃ በማቅረብ ረገድ ይህ የንግድ ምክር ቤት ማለት ነው ከፍተኛ አበርክቶ እንደሚኖረው ጠቁመዋል። ወጥና ሕጋዊ እውቅና በሌለው መንገድ ከዚህ ቀደም ለኢንቨስተሮች ይቀርቡ የነበሩ መረጃዎች በርካታ ክፍተትን ሲፈጥሩ እንደነበር አውስተዋል። ታዲያ ይህ ምክር ቤትም በዚሁ ረገድ ከፍተኛ አስተዋጽኦ እንደሚኖረውም ጭምር ጠቁመዋል ማለት ነው። እንግዲህ እንደሚታወቀው የአውሮፓ የንግድ ምክር ቤት በኢትዮጵያ ከ2004 ዓ.ም ጀምሮ በበርካታ መስኮች ሲሰራ ቆይቷል። በዛሬው ዕለት ደግሞ በይፋ መስሪያ ቤቱን ያስተዋወቀበት እንዲሁም ደግሞ የቀጥታ ኢንቨስትመንት ዘርፍን በኢትዮጵያ ማከናወን የሚቻልበትን ሁኔታ የሚያመቻች ማዕከል ከፍቷል ማለት ነው። ታዲያ ይህ ማዕከል በተለይ ደግሞ በአቅም ግንባታ ዘርፍን በመሰማራት እንዲሁ በርካታ ለውጦችን እንደሚያመጣም ጭምር ተመላክቷል ማለት ነው። ታዲያ በዚሁ መድረክ የኢትዮጵያ ከፍተኛ ባለስልጣናት እንዲሁም ደግሞ በአውሮፓ የኢትዮጵያ የሚገኙ አምባሳደሮች የግሉ ዘርፍ እንግዲህ ኃላፊዎች ጭምር በተገኙበት በይፋ ተመርቋል ማለት ነው። በቀጣይም በርካታ ስራዎች እንደሚሰራ ይጠበቃል። በእኔ በኩል ያለኝ መረጃ ይህን ይመስላል። መታገስና ሶዶ ወደ እናንተ እንመለስ።